ምንጩ የሆኑ በቅድሚያ ይህን የመሰለ ሜዳ ተገንብቶ ስላገኛችሁ እንኳን ደስ ያላችሁ። የአዲስ አበባ ወጣት ስፖርት ወዳድ ይህንን ተገንዝበን እንደምታውቁት የስፖርት ሜዳዎች በማዕከል ብቻ ሳይሆን ወደ ሰፈሩ ስፖርት ወዳዱ ማህበረሰብ ወጣት ወዳለበት እንዲቀርብ በማድረግ ከትላንትና አሸዋ ላይና በየመንገዱ ከመጫወት በክብር አካልና አእምሮን ማብቃት በሚችል ማጎልበት በሚችል ምቹ ሜዳዎች ላይ እንዲጫወቱ በዚህም በስፖርቱ መስክ የኢትዮጵያ ራዕይ የሚያሳኩ ወጣቶችን ለማፍራት የጀመርነው ጉዞ በሚገባ ወደ ውጤታማነት እየመጣ ነው። እንደምታስታውሱት ከሁለት ሳምንት በፊት በሀገራችንም በአፍሪካም የመጀመሪያ የሆነ የስፖርት ፓርክን ገንብተን በክቡር ጠቅላይ ሚኒስትራችን መሃል ካዛንቺስ ላይ አስመርቀናል። ይሄ ብቻ ሳይሆን በእያንዳንዱ የስፖርት ክለብ ባለበት የጤና ክለብ ባለበት የአካባቢ ወጣቶች በአካባቢያቸው የስፖርት ሜዳዎችን የስብዕና መገንቢያዎችን ያገኙ ዘንድ እየሰራን ነው። ኢትዮጵያን እየገነባን ያለነው ለወጣቱ ነው። ሀገራችንን አዲስ አበባን እየገነባን ያለነው ለወጣቱ ነው። እኛ እንሰራለን፣ የኢትዮጵያን ብልጽግና ወጣቶቻችን ያጣጥሙታል። የኢትዮጵያን ብልጽግና ሊያቆመው የሚችል አንዳች ምድራዊ ኃይል የለም። ሁልጊዜ በትጋት ጉስቁልና፣ ደህንነት በተለያዩ ዓለም አቀፍ መድረኮች በራሳችንም ላይ ተረጂነት፣ ጉስቁልና፣ ደህንነት ብዙ አዋርዶናል፣ አንገታችንን አስደፍቶናል። በታወቅንበት የስፖርት መስክ እንኳን ወደ ኋላ መመለሳችን ቁጭት አሳድሮብናል። ስለዚህ የምንሰራው በከፍተኛ እልህ በከፍተኛ መሰጠት ኢትዮጵያ እንድትበለጽግ ኢትዮጵያ እንድትከበር የኢትዮጵያ ዜግነት በሁሉም መስክ ተገቢው ክብር እንዲሰጠው ለክብራችን የሚመጥኑ ስራዎችን እየሰራን ያለነው። ይሄ ለአዲስ አበባ ወጣት ለአዲስ አበባ ነዋሪ አይነገረውም እየኖረበት ስለሆነ። በጥቅሉ በከተማችን ላይ እየተገነቡ ባሉ ዋና ዋና መሰረተ ልማቶች የኢትዮጵያን ክብር ከፍ ያደረጉ የትላንትና ስማችን የቀየሩ በቆሻሻ በጉስቁልና የተጠራንበትን ስም ዛሬ በአፍሪካ ጽዱ ከተማ ተብላ በመጠቀስ ደረጃ የደረሰችው ከተማችንን በዚህ ደረጃ እየገነባን ያለነው ለትውልዳችን ነው። ለዛሬ ትውልድ ብቻ ሳይሆን ለነገም ትውልድ ነው። ከራሳችን አሳልፈን እናስባለን። ከራሳችን አሳልፈን የሚቀጥለው ትውልድ በተሻለ ኢትዮጵያ ላይ ይኑር እንላለን። የምንሰራው የዕለት ጉርሳችንን የዕለት ጥቅማችንን ለማስከበር ለመሙላት ብቻ አይደለም፣ ከዛ ያለፈ ነው። በብዙ መንገድ ዋጋ ብንከፍል እንኳን ለትውልዱ ዕዳን አናስረክብም። እኛ ከትውልድ ትውልድ የተሸጋገረ በርካታ ዕዳዎችን እየገፋን ነው። ይሄ በእኛ ማብቃት አለበት። የሚቀጥለው ወጣት እድለኛ ነው። ምክንያቱም ዕዳን አይረከብም። በርካታ ምንዳዎችን በርካታ የኢትዮጵያን ክብር የሚመጥኑ ውጤታማ ስራዎችን ዓለም እየተነጋገረበት ያለውን የአፍሪካ መሪዎችና ሌሎች የአፍሪካ ሀገራት እየቀኑበት ያለውን ይሄንን ልማት በብዙ እጥፍ አሳድገን ስለምንሰራው ብልጽግና ዳግም ለመመረጥ ለህዝቡ ራሱን ሲያቀርብ የተጀመሩ የልማት ስራዎች መቀጠል ስላለባቸው ነው። የተጀመሩ የሰላም ስራዎች
ዘላቂ እንዲሆኑ ነው። ሰርቶ ማፍረስ እንዲያበቃ ነው። ሰዶ የማሳደድ ፖለቲካ እንዲያበቃ ነው። የመገዳደል ፖለቲካ እንዲያበቃ ነው። ወንድማማች እርስ በርስ በጉልበት በመገዳደል በመገፋፋት በመተሳሰር በማሳደድ በመሰዳደር ሳይሆን በምርጫ በዲሞክራሲያዊ መንገድ በህዝብ ውሳኔ የስልጣን ቅብብሎሽ የሚያደርጉበት ሀገር ይሆን ዘንድ ነው። ይህንን ማድረግ ብቃት አለን ኢትዮጵያውያን። ይህንን በመመኘት ወደ ሌሎች ሀገራት ወደ ሰለጠኑት ሀገራት እያማተርን ወይኔ እንደዚህ በሆነ የማለት ጊዜ አብቅቷል። እንችላለን። ኢትዮጵያውያን ራሳችንን እናደርገዋለን። የሚያስፈልገው በሰለጠነ መንገድ መራመር ነው። የሚያስፈልገው መነጋገር ነው። የሚያስፈልገው መመካከር ነው። የሚያስፈልገው ማመዛዘን ነው። የሚያስፈልገው ማስተዋል ነው። የሚያስፈልገው መከባበር ነው። የሚያስፈልገው መተባበር ነው። ይሄ ካለ ኢትዮጵያ ምን አጣ? ስለዚህ ብልጽግናን ምረጡ። ብልጽግና የስንዴ ነዶ ምልክቱ አድርጎ ሲያቀርብላችሁ የስንዴ ነዶ እንደምታውቁት በርካታ ስንዴዎች በአንድ ነዶ ሰብሰብ ብለው አንድ ላይ ቆመው ነዶ ሲፈጥሩ ነው የሚያሳየው። ለኢትዮጵያም ሰብሰብ ብሎ መቆም፣ መደመር፣ በጋራ መሆን፣ አንድነት ያስፈልጋል ነው። ህብረ ብሔራዊነታችን እንደተጠበቀ ሆኖ ኢትዮጵያዊ አንድነታችን ደግሞ መጠናከር መቻል አለበት ይላል ብልጽግና። እንደመር የሚለው ይሄንን ነው። እንደመር ሌላ ትርጉም የለውም። መበታተን ያዋርዳል፣ ያሳንሳል ነው። ነገር ግን በብዙ መንገዶች ተነጋግረን ተቻችለንም ተከባብረንም በጋራ ከቆም ጠንካራ ሀገር፣ ጠንካራ ህዝብ፣ ጠንካራ ዜግነት፣ የሀገር ክብርን ያረጋገጠ ማንነት ይኖረናል። የሚያምርብን በጋራ ነው። ኢትዮጵያውያን ወደድንም ጠላንም እጣ ፈንታችን በጋራ ነው። ከበለጸግን ሁላችንም ተጠቃሚ። ስንበል ጎሰቆል ደግሞ ውርደቱ ለሁላችንም ነው። አንሸወድ፣ እንበርታ፣ እናመዛዝን። አመዛዝነን በትክክል ሀገርን ያበለጽጋል፣ ይጠቅመናል። በተለይ ለወጣቱ ከፊት ላለው ትውልድ በጣም ጠቃሚ አጀንዳ ይዞ የመጣላችሁ ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር ኢትዮጵያ ወደ ኋላ ካልኩሌት አታደርግም። ኢትዮጵያ ወደፊት። አዲስ አበባ ለነዋሪዎቿ ምቹ፣ ዓለም አቀፍ ደግሞ ተወዳዳሪ እናደርጋታለን። በጋራ እንስራ። የብልጽግና ደጋፊዎች፣ የከተማችን ነዋሪዎች፣ በተለይም ደግሞ የንፋስ ስልክ ላፍቶ የልደታ ነዋሪዎች ዲሞክራሲ ምን እንደሆነ ኢትዮጵያውያን እንደሚችሉ እንደሚያውቁ አስመስክሩ። ላለው መልካም ጊዜ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።